ዛሬ እንግዲህ ቤተሰብ ሀይሚዬ መታለይ። እንግዲህ ብሩክ ነው የመጣው ዛሬ በሀይሚ ቤት ነው፣ ግን መግቢያ የሰራው ብሩክ ነው። ብሩክ እንግዲህ አሁንም የአንድ አይነት ነው። አሁንም ጸሉልን፣ የከሀይሚ መለየት አልፈልግም እያለ ነው። አሁንም ሀይሚ ላይ ነው ልቡ ያለው። በጣም ይከብዳል የሚወዱትን ሰው መለየት። ያው እህቶቼ ለመርሳት ይከብዳል ታውቃላችሁ። እሷም ሆነ እሱ ይጎዳሉ። ሌላ ህይወት እስኪጀምሩ መጀመሪያ ያላቸው ፍቅር ያን ሰው ሀሚን ቢሆን ብሩኬን ከልቡ እስክታወጣ ጊዜ ይፈጅባታል። ብሩኬም ሀሚን ከልቡ እስኪወጣ ጊዜ እንደውም ወንድ ልጅ የሚሻል ይመስለኛል። ወንዶች ብሩኬ እንኳ እንደው ልጁ እንኳ ቢሆን ልጁን እያየ ይረሳታል። ሀሚ ልጅ ማስረሻ ነው ሁሉ ነገር። ግን ሀሚ ትጎዳለች። በጣም ከባድ ነው። ስለዚህ ብሩኬ እኔ ግራ ገብቶኛ አዩም እየጨቀጨቀችኝ ነው። አባት አንተ ነህ። አሁንም ልጅቷ ብሩኬ ነገም ዛሬም አትተውም መጨቅጨቋን። አንተ ቆራጥ አንድ ውሳኔ ካልወሰንክ በጣም ተሳስታችኋል። በጣም አንተ ታውቃለህ። ተደብቀህም ከማገኘት ግልጹን አሁን መታ ልጄ የኔ አይደለም እንደማለት ጥርጣሬ ውስጥ ስገባ እችሊ ደግሞ ልክ ነህ አንተ ነህ ብላ ቁጭ አለኝ። ተመቻችላት፣ ቦታ አመቻችላት፣ መንገድ ከፈትክላት እና ልጅቷም እኮ መጀመሪያ አንተን እጅ ለማስገባት ነው ጥረቷ። ሲቀጥል አንድ ሴቶን ፍቅረኛ እንዴት ቴሌፎን ራሱ ተቀጣጥሮ መገናኘት ቀርቶ ቴሌፎኑ ጭራሽ ማወቅም የለብህ። የዛሬ 2 ዓመት በፊት ብለሃል። ማወቅም የለብህ። አለቀ። የእሷ ተቋረጠ። የእሷ ከልብ ውስጥ እሷን ፍቅር ካለብህ ልጅቷን ከልብ ካላወጣሃል ከሀይሚ ጋር ህይወት መጀመር የለብህም ነበር። አንተ እኮ የሁለት ሰው ህይወት እየጎዳ እዚህ ሀይሚን ትጎዳለህ። አለሁልሽ እወድሻለሁ ለወደፊት ተስፋ እየሰጠ 2 ዓመት ሊሆንት ነው። እድሜዋን ሴት ልጅ ናት። ሴት ልጅ እኮ ገደብ የሚባል አለ እንዴ! አታሳዝንም እንዴ? ሀሚ እኮ ሌላ ወንድ እንዳታይኗ ታውሯል። ካንተ ውጭ ስለምትወድህ ጠንቃቃ ሴት ስለሆነች ጀግና ቁጡብ፣ እንደዚህ ቆሻሻ እንደ ቆሻሻችሁ ሴት አይደለችም። ያገኘችው ወንድ ማትላጠፍ ወንድ ቀርቶ የሴት ጓደኛ የሌላት እናትም አባትም ወንድምም እህትም ጓደኛም ፍቅረኛም ሁሉ ነገር አድርጋ አንተን ብቻ ነበር የሚታያት። አንተ ግን እምነቷን ሞጠጥ አድርጋ ካድካት። ለምን ብሩኬ እዛ ጋ ሳጨርር ሀሚን ልብ መስበር የለብም። እሺ እንዴ በጣም ስህተት እኮ ሰርተሃል። ስህተት ሰርተሃል። በጣም ያሳዝናል እውነት። ሰላም አለይኩም ሀገር ዩቱብ ቻናል ተከታታዮች ውዶች ማሮች የሀገሮች ልጆች በያላችሁበት ሰላማችሁ ብዝዝት ይበል። ሀገራችን ሰላም፣ ፍቅር፣ አንድነት ያንጣልን። እንዲሁም ክርስቲያኖቶች ሰላማችሁ ይብዛ። እንግዲህ ብሩኬ ዛሬ በሀይሚ ቤት እሱ ነው መግቢያ የሰራው። በጣጡም እንግዲህ ያው ጸሉልኝ ነው እንግዲህ ጸሉልኝ ነው እንግዲህ። አንተ ያላወቅከው ነገር ሰው ተምታቱ፣ ኦዲንሱም ተምታቷል። አንተ እንዴት ሰው እሷ ናት እንዴ? የፈለገ መድኃኒት እንኳን ብታበላ የነቃህበትን ቦታ አታስታውስም? ብሩኬ አንተ እኮ ውስጥ ያውቀዋል። አንተና እሷ ወይ እሷን ስታገኝ ጓደኛህ ካለ ጓደኛህን አምጣና ጓደኛ ግልጹን ይናገር። በቃ ለምን አሁን እኛ የሚደወሬ አንዱ የእሷ ፍቅረኛ የኔ ልጅ ነው ይላል። እኔ ነኝ ብዙ ለምናይ ከድቻ እኔ ነኝ ጥፋተኛ እያለ ነው እንጂ በብሩኬ ልጅ አይደለም እያለ ነው። የራሷ ፍቅረኛ እሱ ማለት የሀሚ ያክስቷ ልጅ ነኝ። ግን እኔ እንዲህ የምታደርገው ሀሚ ልትበቀል ነው። እንደገና ከኔ የተሻለ ሰው ለሆነ ብሩኬ ብር ስላለው እሱን ለማጥመድ ነው ብሏል። ትክክል። መሸሽ ያለበት ብሩኬ ነበር። ትክክል። ልጇን በእንክብካቤ ማሳደግ ትፈልጋለች። በዛውም የድሮ ፍቅረኛዋ ነው። አለቀ። ለልጁ ሲል ሌላ ሴት አያገባም። ልጁን ያሳድጋል። እሷኑ አግብቶ ተጠቃሉ። እሺ አንተ አስተካከልክ ኑሮህን። በተስፋ የምትጠብቀው ለአንተ ብላ ትምህርት አቋርጣለች። ብዙ ነገር አሳልፋለች። አንተም ለሷ ብለህ ብዙ ነገር አሳልፈሃል አይደል? ሀሚጋ ይችሊ እኮ ምንም ሳይኖርህ ምንም የድሮ እሷ ጋር ስትገናኝና ያሁኑ ራሱ መልክህ ይለያል። ብሩኬ አታ የተወችን ልጅ አሁን እንዲህ ስታገኝ ራሱ ስደውል ማንሳት የራሱ ትልቅ ስህተት ብልግና። ሀሚን እንደ መናቅ ሀሚን እንደ መጠቀሚያ ነው ያረካት። ልጅቷም ተናግራለች። ልጅቷ ብዙ ተስፋ ሰጥተሃታል። እውነት ተደብቃ አትወጣም።
ሀሚ ለስራ ነው፣ ሀሚ ጋር ግንኙነት የለንም እያልክ ልጅቷ እቶች አንዳንዴ አትፍረዱ። ልጅቷ መጀመሪያ በውስጥ ፊት ሰጥቷታል። እውነቴን ተስፋ ሰጥቷታል። በቃ እንዲህ ልትዳፈር የፈለገችው ተስፋ ሰጥቷታል። ለሀሚ ደግሞ ምንድን ነው ግልጹ ሲወጣበት ያለፈ ታሪክ እያለ ነው ብጥብጥ የመጣው። ልሄድ ያለፈ ታሪክ አይደለም፣ ሁሌ እንደሚያወራ ነው ግልጹ የወጣው። ግን ሀሚስ እንዴ በአንተ ሀሚ እንዳለችው ሀሚ ጋር በተጣላ ቁጥር 10 ሴት ጋር አየር ስሜት ልታበርድ ነው? ከስንቱ ልትወልድ ነው? ኧረ በጣም ጥፋት ነው እህቶች። እንግዲህ ዛሬ ብሩኬ ከሀሚ መለየት አልፈልግም፣ ከልጅቷ የሀሚን ነገር ላስተካከል፣ እኔና ሀሚ አንድ ከሆን ምርመራ ውጤት ድረስ ከጎኔ ትሁን፣ ነገሩ ለእኔ ትንሽ ይቀልልኛል እያለ ነው። ዛሬ አንገቴን ዝቅ አድርጌ በጥሩ ነገር ነበር ጋሽዬን ማገኘት ፈልገው፣ ግን በጣም ይሄ ዝቅ ማለት ነው። እውነቱን ያሳፍራል። እና ጋሽዬን ደፍሬ ሀሚ እንዳስታርቁኝ የመጨረሻ ውሳኔ ጋሽዬ ናቸው ብሎ ይዞ መጥቷል። ጋሽዬ እንግዲህ ንገሪ፣ ሀሚ ደግሞ ላ ብላለች። ጋሽዬ ተረጋጊ፣ የመጣው ሴቱላ አርግዣለሁ ካንተ ቢሉት ልትቀበይ ነው ወይ? እንዲህ ትዳር ቀልዳደን ትዳር ብትገቢ እንደዚህ ልትሆኝ ነው ወይ? የመጣውን ሴቶች ሁሉ ልታምኒ ነው ወይ? ተጋፈጪ። ሀሚ ደግሞ 3 ወር ህይወቴን እኖራለሁ ስትል እንደ ብሩክ አይነት ወንድ አታገኝም እያሏን ብላ ነበር እኮ ጋሽዬ አንገቷን ደፍታ የከረመችው። እውነት እንደ እናት እንደ አባት እንደ እህት እንደ ወንድም እንደ ሁሉ ነገር አድርጋው ነበር። ግን እሱ ደግሞ ቃሉን አጥፏል። ባለችው ቦታ አልተገኘላትም፣ አልታመነላትም። ጋሽዬ በሀሚም አይፈረድም። ብሩኬ እንግዲህ አንድ አይነት መልስ ነው ለጋሽዬ። ጋሽዬ የዛኔ ስንጣላ እሳቸውም አውቀውታል። ከእሷ ጋር ስጣላ መጣው አገኘኋት። ከዛ በኋላ የተፈጠረ ነገር የለም። እርግጠኛ ነህ ምናምን ቢሉትም አዎ እግዚአብሔርን እኔ 100% እርግጠኛ ነኝ። ከኔ አይደለም ልጁ ነው እንግዲህ። እሷ ግን አሁንም ካንተ ነው እያለች ነው። ጋሽዬ ጨንቆኛል አስታርቁኝ እያለ ነው። ጋሽዬ ደግሞ እንግዲህ እንደ ቀላል ነው ያዩት። ሀሚንም ልክ ነው ዲኤን ምርመራው ግን ልጄ እኔ አንዴ ሰው ከወደድኩ እወዳለሁ፣ አንዴ ግን ትንሽ ውሸት ካየሁበት አልወድም ሲሉት እኔ እንጃ ሀቅ ያውጣለት ያስፈራል ብቻ ብለውታል። እንግዲህ ቃል ገብቷል ለጋሽዬም የሱ እንዳልሆነ። ጋሽዬም ሀሚን ትረጋጊ ዲኤን ምርመራው እስኪመጣ እያሏን ነው። ሀሚ ደግሞ ቢብላ ትታችሁ ሄዳለች። ጋሽዬ ደግሞ ትመለሳለች ስለተናደደች ነው። የዋናት እኔ ይሄ ቀላል ነው። ትልቅ ሰው መግባቱ መሀል ላይ ጥሩ ነው። እኔ ያስታርቃለሁ እያሉ ነው። ልጅቷን ደግሞ ብሩኬ አንተም ጀዋል ትዘጋለህ፣ ሀሚም ጀዋል ትዘጋላችሁ። ኦዲየንስ የሚለው ቤተሰብ የሚለቀቀው የሚሰሙት አክባር አሰሙ። እሺ እንዴት ነው? አንተ ብቻ እሷ ያለችውን ሁሉ ልጅቷ ቤቷ እንደማታድር ይሄ ብዙ ሰው ቤቷ ሊጠይቃት ሂዶ እንደማትገኝ ነው የተነገረው። ስለ እሷ ሰው ሲያ መስፈራሪያ ሰው አላት እንዴ? አንተ እሺ የድሮ ፍቅር አታውቅም እንዴ? የድሮ ፍቅረኛዋ እኔ ነኝ እያለ እሱ ጋር አትደውልም? እሱ ጋር ሄዳ አታጣራ? ሀሚም ቢሆን አውርቻታለሁ ካወራሽ ደግሞ ለምን ነው ድርቅ የምትዩ? ለምን ነው ከብሩኬ ጋር የድሮ ፍቅረኛዋ ያክስቷ ልጅ ነው እኔ ነኝ ብሏል እሱን። ብሩኬ ደግሞ ልጅቷን ይዞ ለምን ነው የማታፋጩ? አንቺ የብሩኬ ያለ ነገር ብቻ እኝ ከማለት አሮጊት ይመስል ከመጨቃጨቅ ያክስትሽ ልጅ ነው አንጭና ጋፍጫት። ሴት ጎበዝ ከሆንሽ እንዴ ሀሚዬ፣ ወይስ እውነት ይቆጭሻል? ጋሽዬ እንዳሉት የፈለገ ቢሆን እንደ ብሩኬ አታገኝም ብለው እውነታቸውን ነው። አታገኝም። አዛኝ ሩህሩህ ተሳሳተ። ሰው እኮ ወልዶም እኮ ይለያያል። እውነት እህቶቼ፣ ወልዶም የሰው ልጅ የሚወደውን ሰው አለማጣት ሲል እኮ ስንት አሉ የሰው ልጅ የሚያሳድጉ። እንኳን ይሄ ቀላል ቀርቶ ብሩኬ የምትወጁ ከሆነ ቁሚ። 3 ወር አንቺ 3 ወር ድረስ ታገቢያለሽ ወይስ ሌላ ጓደኛ ትይዣለሽ? ተረጋጊ ሀሚዬ። ከ3 ወር በኋላ የእሱ ልጅ ሆኖ ከተረጋገጠ በቃ ከልብሽ ውጥት አድርገሽ ህይወትሽን ትኖሪያለሽ።
መቼም ልጅ ያለው ባል ኑሪ አንልሽም። እሱ ደግሞ እሷን አይፈልጋትም ተናግሯል። ልጅም እኔ ቢሆን አልፈልጋትም ብሏል። ስለዚህ ከጎኑ ሁኚ። እውነት እስቲ ተረጋጊ፣ እድል ስጩ። በ3 ቀን ወስነሽ ቀለበት ማውጣት በቃይ ምናምን ተረጋጊ። እስከ 3 ወር ደግሞ ሀሚዬ ምን ይታወቅ አባቱን አክለፍልፎ ያመጣላችኋል። እውነቶቼ በጣም ከባድ ነው። እሱም የመጨረሻ ጋሽዬ ናቸው። እንግዲህ አባባሉ ከጋሽዬ ካለፈች ተስፋ ቆርጬ እቀመጣለሁ ብሏል። በቃ እውነቱ ምንም ማድረግ አይቻልም። አንድ ሰው ግድ ካልወደደ ተስፋ ከቆረጠ መመለስ አይቻልም። ሴሊ ደግሞ ቶች ከልቧ ወጡት ያን ወንድ ሊከጣ እንደ ሴት ጨካኝ የለም። እኛ ጨካኝ ነን። አንዴ ከቆረጥ የፈለገ እዚህ ቢንከባለል ትዛ ዞር ብላ እናየው። ሴት በጣም ጨካኝ ናት፣ ወንድ ይሻላል። እና እንግዲህ ተስፋም በጣም ከባድ ነው፣ ለሀሚ ከባድ ነው። ግን እንደው ሀሚ እሺ ብላውን ከታረቀሽ ብሩኬ ይችን ጦሰኛ ሊትተህ 3 ወሩ ድረስ አዲስ አበባ ሂድ ከሀሚ ጋር። እዚህ ኩነህ ግን እሷ ጋር በተደዋወልኩ ቁጥር እሷ የምታወራውን ደግሞ ለሀሚ ካቀበለቻት እውነቴን ነው ከሀሚ ጋር መቼም አትስማማ። መቼም ሀሚ ስለምትወድ ትቀናለች። እሷ ጋር አሁን ዛሬ ምንድን ነው ያልከው? አባቷ አንተ ነህ እያለች ነው። ይሄ ሁሉ ስታዩ ሀሚ መግቢያው ይሰማታል። ለሀሚ ተጠንቀቅ። ቢያንስ እንደው ከእሷ ጋር የምታወራን ወሬ ሚዲያ ላይ ይዛ አትውጣ፣ በውስጥ ጨርስ።